አረፈድክ ሰላም አረፈድክ ሰላም አረፈድክ ያው እዚህ ጋር ሰላም ለምትለው ብዙ ጊዜ ጽፌላችኋል አይጠፋችሁም። ሰላም እዚህ ጋር አለች። ሰላም አረፈድክ ስንል እዚህ ጋር አለላችሁ። አረፈድክ አማርኛው በእንግሊዝኛ ዳይሬክትሊ ጽፈን በዚህ መልኩ ማስቀመጥ እንችላለን። ሰላም ለሚለው SELAM አረፈድክ ለሚለው ደግሞ እዚህ ጋር አለላችሁ። አረፈድክ አረፈድክ ሰላም አረፈድክ በዚህ መልኩ መጻፍ እንችላለን። ይሄ ለውድ ሲሆን ነው። ለብዙ ሲሆን ደግሞ እንዴት አረፈዳችሁ እንዴት አረፈዳችሁ። ለብዙ ሰው ሲሆን እንዴት አረፈዳችሁ ስንል እንዴት ያው ENDET እንደ እንዴት ነው። አረፈዳችሁ ያው እንዴት ለሚለው እዚህ ጋር ላላችሁ እንዴት አረፈዳችሁ ለሚለው ደግሞ እዚህ ጋር አረፈዳችሁ በዚህ መልኩ ለብዙ ሰው መጻፍ እንችላለን። እዚህ ጋር ች መሀል ላይ ያለችው ሁለት ፊደል ነው የምትወስደው። CH አለላችሁ። ብዙ ጊዜ ቸ የሚወከሉት በCH ነው። በCH የመጨረሻዋ ሁ ደግሞ HU ከሆነ ደግሞ ሁን ነው የሚያመላክትልን። እዚህ ጋር ያለችው ዳ ደግሞ DA አራተኛ ናት። አራተኛ ዳ። ፈ ደግሞ የመጀመሪያው ነው። በዚህ መልኩ መጻፍ ትችላላችሁ። እንዴት አረፈዳችሁ። እንዴት አረፈድሽ እንዴት አረፈድሽ። ይሄ ለሴት ሲሆን ነው። እንዴት አረፈድሽ። እንዴት አረፈድሽ ሽ የሚወከሉት በSH ነው። በSH ሸ ፊደል የሚወከለው በዚች ነው። SH ስድስተኛ ስለሆነ ደግሞ ብቻውን SH ብቻ ይቀመጣል ማለት ነው። እንዴት ለሚለው እዚህ ጋር ላላችሁ ተደጋጋሚ ስለሆነ በደንብ እዩት። አረፈድሽ ለሚለው ደግሞ አች ናት። ረች ናት። ፈ እች ናት። ድ ስድስተኛ ስለሆነች እች ናት። ሽም ስድስተኛ ናት። እች ናት። በዚህ መልኩ አረፈድሽ ብለን ወደ እንግሊዘኛ በእንግሊዘኛ ፊደል ስንጽፈው በዚህ መልኩ መጻፍ እንችላለን። ቀጣይ የሚሆነው እንዴት ቆየሽ። እንዴት ቆየሽ ብለን መጻፍ ስንፈልግ ደግሞ እንዴት ቆየሽ እንዴት ቆየሽ በዚህ መልኩ እንጽፋለን። ቆ ለሚለው እዚህ ላይ ያለላችሁ KO ይሄ እንደ ቆ ወይ እንደ ኮ ነው። የ ለሚለው ደግሞ YE እዚህ ጋር ያለው YE እንደ የ ነው የመጀመሪያ ስለሆነ የ። ሽ ለሚለው ደግሞ SH ሽ ስንል ስድስተኛ ስለሆነ SH እንወስዳለን። ስለዚህ እንዴት ቆየሽ በዚህ መልኩ መጻፍ እንችላለን። እንዴት ቆየሽ። ከዚህ ቀጥለ የምናየው ደግሞ ይሄ ለሴት ነው። ለሴት ስንጽፍ ነው እንዴት ቆየሽ ብለን እንትን እስኪ ለወንድ ሲሆን ደግሞ ወይ ለብዙ ሲሆን እናያለን። እንዴት ቆየህ ይሄ ለወንድ ሲሆን ነው። ቆየህ ስንል እንዴት ቆየህ። ልዩነቱ አንድ ፊደል ብቻ ነው። ለሴት ሲሆን ኤስ እንጨምራለን። ቆየሽ ስለሆነ SH ነው። ለወንድ ደግሞ ህ ስለሆነ H ብቻውን ይቀመጣል። እዚህ ጋር ያለው
ኤች ብቻውን ይቀመጣል። ቆ እዚህ ጋር ያለው ከይኦ የሚለው ደግሞ ዋይ ኢ ህ ለሚለው ኤች ብቻው ይቀመጣል። ቆየህ እንዴት ቆየህ። በዚህ መልኩ እንጽፋለን። እንዴት ቆየህ። ልዩነቱ እንዳልኳችሁ ለሴት ሲሆን ኤስ ይጨመራል፣ ለወንድ ደግሞ ኤች ብቻ ነው የሚሆነው ህ ስለሆነ። ቀጥለን የምናየው ጠፍተሃል። በሰላም ነው። ጠፍተሃል በሰላም ነው ለወንድ ሲሆን፣ ጠፍተሃል በሰላም ነው። ጠፍተሃል በሰላም ነው። ጠፍተሃል ለሚለው እዚህ ጋር አለላችሁ። ጠፍተሃል። በሰላም ለሚለው በሰላም ለሚለው ቢኢች እንደ በናት፣ ኤስኢ እንደ ሰናት፣ ኤልኤ እንደ ላ፣ ኤም ደግሞ እንደ ም። ስለዚህ በሰላም ነው ለሚለው ደግሞ ነ የመጀመሪያ ናት። የመጀመሪያ ከሆነች ኢ ትወስዳለች። ው ስድስተኛ ስለሆነች ደብሊ ደግሞ ብቻዋን ትቀምጣለች። በሰላም ነው። ቀጣይ የሚሆነው ደግሞ መምጣት። መምጣት ትችላለህ። መምጣት ትችላለህ። ኤምኢኤም ቲኤ ቲ ይሄ እንደ መምጣት ነው። መምጣት መምጣት። ከዛ ቀጥል ያለው ደግሞ ትችላለህ የሚለው ትችላለህ። ያው ች የምትለዋ እዚህ ጋር ያለችው ሲኤች ች ናት የምትወክልልን። ላ የምትለዋ ደግሞ ኤልኤ እዚህ ጋር ያለች። ለ የምትለዋ ደግሞ ኤልኢ። ህ ለምትለዋ ኤች እንወስዳለን። ስለዚህ ችን የመጀመሪያዋ ቲ ስድስተኛ ስለሆነች ብቻዋን ተቀምጣለች። ስናነብ ት ች ኤ ካለው አራተኛ ነው። ላ ኢ ካለው የመጀመሪያ ነው። ለ ህ ትችላለህ። ቀጥለን የምናየው ደህና ሰንብት። ደህና ሰንብት። ስንሰናበት ደግሞ ዲኢ ኤች ኤን ኤ ደህና፣ ከዛ ሰንብት። ደህና ለሚለው እዚህ ጋር የመጀመሪያ ደ ዲኢ ይወስዳል። ከዛ ህ ስድስተኛ ስለሆነ ኤች ወስደን ና አራተኛ ነው ኤንኤ እንወስዳለን። ስለዚህ ደህና በዚህ መልኩ እንጽፋለን። ሰንብት ለሚለው ደግሞ ሰ የመጀመሪያ ነው። ኤስኢ ን ስድስተኛ ነው። ከዛ ብ ደግሞ ስድስተኛ ነው። ት ስድስተኛ ነው። ን ብ ት ስድስተኛ ስለሆኑ ምንም አናባቢ የላቸው፣ ብቻቸውን ይቀመጣሉ። ሰ ግን የመጀመሪያ ስለሆነ ኢ ተጨምሮበታል። ስለዚህ ደህና ሰንብት ይነበባል። ይሄ ማለት ነው ደህና ሰንብት። ውድ ቤተሰቦች ለዛሬ እዚህ ላይ ይብቃን። ከተመቻችሁ ቪዲዮን ላይክ አድርጉ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉልኝ። አመሰግናለሁ። በቀጣይ ሳምንት በቀጣይ ቀናቶች እንገናኛለን።